አሐዱ አምላክ አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ለብርሃነ ጥምቀት በሰላም በጤና አድርሰኸናልና ክብርና ምስጋና አምልኮትና ውዳሴ ለአንተ ለባሕርይ አባትህ ለአብ ለባሕርይ ሕይወት ለመንፈስ ቅዱስ እናቀርባለን። እልል ብላችሁ አመስግኑ። ክቡር አባታችን ሊቀ ማእምራን ታረቀኝ የካቴድራላችን አስተዳዳሪ፣ ክቡር አባታችን ሊቀ አእላፍ ቀሲስ አብርሃም የካቴድራላችን ምክትል አስተዳዳሪ፣ ሊቀ ትጉሃን መምህር አመልማል የካቴድራላችን ጸሐፊ፣ ሊቀ ማእምራን መሰረት የካቴድራላችን የስብከተ ወንጌል ክፍል ኃላፊ፣ ሊቃውንተ ቤተ ክርስቲያን ማህሌታውያን አባቶቻችን፣ ቀሳውስት፣ ዲያቆናት፣ ምእመናት ሁላችሁ እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? እግዚአብሔር ሁላችንም በሕይወትና በሰላም ጠብቆ ለብርሃነ ጥምቀቱ በሰላም አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለስሙ ይሆን። ዝንቱ ውእቱ ወልዴ ዘአፈቅር ዘቦቱ ሰመርኩ፣ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። የማቴዎስ ወንጌል ምዕራፍ 3 ቁጥር 17። ይህች ዕለት ታላቅ ዕለት ናት። የአንድነት የሦስትነት ምስጢር የተገለጠባት፣ የዕዳ ደብዳቤያችን የተደመሰሰባት፣ ዮርዳኖስ ብሬት ማኅፀን የሆነችባት ደገኛ ታላቅ ዕለት ናትና ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን የክብር ባለቤት የሙሽራዋ የክርስቶስን በዓለ ጥምቀትን በዚህ መልኩ በደመቀ መልኩ ታከብራለች። ታሪኩ በአራት ወንጌላት ላይ ተጽፎ እናነባለን። አራቱም ወንጌላውያን የጌታን የጥምቀቱን ነገር ተባብረው ጽፈዋል። የማቴዎስ ወንጌል ምዕራፍ 3 ቁጥር 13 ላይ አሚሃ ነፃ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ እምኀበ ዮሐንስ፣ ያን ጊዜ ጌታችን 30 ዘመን ሲመላው በዮሐንስ እጅ ለመጠመቅ ከገሊላ ወደ ዮርዳኖስ መጣ ብሎ ወንጌላዊ ማቴዎስ ጻፈልን። የጌታ ጥምቀቱ በ30 ዘመን ነው። ለምንድን ነው በ30 ዘመኑ የተጠመቀው? ዝቅ ብሎ በ20 መጠመቅ ይችላል፣ ከፍ ብሎ በ33ም መጠመቅ ይችላል። ነገር ግን ጌታ ባወቀ የሰራው ስራ ቀላል አይደለም። በ30 ዘመኑ የተጠመቀበት ምክንያት አዳም አባታችን ሲፈጠር የ30 ዓመት ጎልማሳ ሆኖ ተፈጥሮ ነበረ። ኩፋሌ ላይ እንደምናነበው ኋላ በ40 ቀኑ ሥላሴ ብርሃን አልብሰው ብርሃን አጎናጽፈው በብርሃን ሰረገላ ላይ እንዲቀመጥ አድርገው ወንዘ ይዘምሩ ቅድሜሁ ጾታ መላእክት በፊት በኋላው እየዘመሩ ቅዱስ 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 እግዚአብሔር ዘፈጠሮ ለአዳም እያሉ አዳም አባታችንን ኤዶም ገነት አግብተውት ነበረ። አዳም ግን ምክረ ከሲን ሰምቶ ዕፀ በለስን በልቶ የተሰጠውን ልጅነት አስወስዶ ነበረና በ30 ዘመን ተፈጥሮ በ40 ቀን ያገኘውን ልጅነት ያጣውን የልጅነት ጸጋውን ሊመዝምስለት የኔና የናንተ ጌታ ዳግማይ አዳም ሁለተኛው አዳም የተባለው ከቅድስት ድንግል የተወለደው አምላካችን ክርስቶስ በ30 ዘመኑ ተጠምቆ አልዋለም አላደረም። 40 መዓልት 40 ሌሊት ገዳመ ቆሮንቶስ ጾመ። በ30 ዘመን በመጠመቁ አዳም አባታችን የ30 ዓመት ጎልማሳ ሆኖ ተፈጥሮ ያጣውን ልጅነትን መለሰለት። ክብር ምስጋና ለአምላካችን ለክርስቶስ ይሁን። ብቻ አይደለም 30 ብዙ ምስጢር አለው። በተለይ የቁጥር ሊቃውንት በቁጥር ያብራሩታል። 30 ማለት ምን ማለት ነው? 10 ሲደመር 10 ሲደመር 10 ማለት ፍጹም ቁጥር ነው። ስንት ጣቶች አሉ? ንገሩኝ፣ ስንት ጣቶች አሉ? 10 ጣቶች 10 ሕዋሳት አሉ። በእውነት 10ኛው የዕብራይስጥ ፊደል ዮድ ነው። ዮድ ደግሞ የማነ እግዚአብሔር የእግዚአብሔር ቀኝ ማለት ነው። በአብ በወልድ በመንፈስ ቅዱስ ዳዊት መስሎ የማነ እግዚአብሔር ገብረት ኃይለ የእግዚአብሔር ቀኝ ኃይልን አደረገች። የማነ እግዚአብሔር አላለተኒ የእግዚአብሔር ቀኝ ከፍ ከፍ አደረገችን። የማነ እግዚአብሔር ገብረት ኃይለ የእግዚአብሔር ቀኝ ኃይልን አደረገች በማለት አብን ወልድን መንፈስ ቅዱስን ጠቅሷል። ስለዚህ 10ሩ ለአብ 10ሩ ለወልድ 10ሩ ለመንፈስ ቅዱስ ተሰጥተው በሙሉ ምስጢረ ሥላሴ በምልአት በስፋት መገለጡን ለማሳወቅ ለማስረዳት በ30 ዘመኑ ተጠመቀ። ይህ ብቻ አይደለም። ሲመት ስጋዊ ሹመት በ30 ዘመን፣ መንፈሳዊ ሹመት በ30 ዘመን ይገባል። በኦሪቱ በእውነት ስጋዊ ሹመት የሚሾም ሰው በ30 ዘመኑ ነበረ። ለምሳሌ ዮሴፍ ፈርዖን ፊት
ሲቆም የ30 ዓመት ጎልማሳ ነበረ። ዳዊትም በነገሰ ጊዜ የ30 ዓመት ነበረ። ሕዝቅኤል ራእይን ሲመለከት የ30 ዓመት ነበረ። በዘዳግም 4 ላይ እንደምናነበው ስልጣነ ክህነት ከ30 ዘመን እስከ 50 ዘመን የተገደበ ነበረ። ዛሬም ቅስና በ30 ዘመን ከ30 ዘመን በኋላ ይገባልና የኔና የናንተ ጌታ ሕግን የሰራ አምላክ በ30 ዘመኑ ለመጠመቅ ከገሊላ ወደ ዮርዳኖስ ዮሐንስ ዘንድ ሄደ እና ሊቃውንት ያመሰጥራሉ። ለምን ዮሐንስ ጌታ ጋር መምጣት ሲገባው እንዴት ጌታ ወደ ዮሐንስ ይሄዳል? አስባችሁታል? ፈጣሪ ወደ ፍጡሩ ሲሄድ፣ ጌታ ወደ አገልጋዩ ሲሄድ፣ ሰማያዊ ወደ ምድራዊ ሲሄድ ይሄ ምንድን ነው? ከመይማረነ ትሕትና ሊያስተምር ነው። የኔና የናንተ ጌታ በበረት ውስጥ መወለዱ፣ በጨርቅ መጠቅለሉ፣ ወደ ግብፅ መሰደዱ፣ ሊቀ በበሕቅን ዘይትየዘዝ ለአዝማዲሁ ለእናቱ እየታዘዘ በየጥቂቱ መሄዱ፣ ወደ ዮሐንስ መምጣቱ ምንን ሊያስተምረን ነው? ትሕትናን ሊያስተምረን ነው። ትሕትና የሌለው ሰው ክርስቶስን አይመስለውም። የኔና የናንተ ጌታ የሰላም አለቃ ንጉሠ ነገሥት ሲሆን ወደ ዮሐንስ ሄደ። ሁለተኛው ለአብነት ነው። ዮሐንስን መታ አጥምቀኝ ማለት ይችል ነበረ። አጥምቀኝ ብሎት ቢሆን ኖሮ ዛሬ ነገሥታቱ፣ መሳፍንቱ፣ መኳንንቱ፣ ቀሳውስቱን ቤታችን ድረስ መታችሁ አጥምቁን፣ አቅርቡን ይሉ ነበረ። ክብረ ክህነትን ለመግለጥ፣ ክብረ ዮሐንስን ለመግለጥ እኔ ንጉሠ ነገሥት ስሆን ሄጄ ከተጠመቅ፣ እኔ ሊቀ ካህናት ስሆን ሄጄ ከተጠመቅ፣ እናንተም ከካህናቱ ዘንድ ሄዳችሁ መጠመቅ ይገባችኋል ለማለት ለአርያ ለአብነት ከገሊላ ተነስቶ ወደ ዮርዳኖስ ዮሐንስ ዘንድ እንደሄደ ወንጌላዊ ጽፎልናል። ዮርዳኖስን መርጦታል። እቺ ታሪካዊት ወንዝ ናት። ዳዊት አስቀድሞ ዘመረላት። ከሺህ ዘመን አስቀድሞ መንፈስ ቅዱስ የራቀውን አቅርቦለት የረቀቀውን አጉልቶለት ቅድም ዲያቆናቱ በምስባክ ላይ እንዳሰሙት በመዝሙር 103 ላይ ምን አለ? ባሕርኒ ረየት ወጎየት፣ ባሕር አየች ሸሸች አለ። ባሕር ምን አለ? አየች ሸሸች። ዮርዳኖስኒ ገባ ድኅሬሁ፣ ዮርዳኖስም ወደ ኋላው ተመለሰ ይላል። ጌታ ሲሄድ ዮርዳኖስ ሲሸሽ ማን አየ? ዳዊት ተገልጾለት ተመለከተ። ትንቢት ብቻ አይምሰላችሁ። ዮርዳኖስ ብዙ ምሳሌ ነገር አላት። ከላይ ምንጩ አንድ ነው። ዝቅ ብላ ዮርዳኖስ ተብላ ተከፍላ እንደገና ታች ላይ ትገናኛለች። ይህን ወንዝ የመረጠበት እነ ጥብርያዶስን እነ ገሊላን ሳይሆን ዮርዳኖስን የመረጠበት ምክንያት ዮርዳኖስ ምንጯ ነቁ አንድ እንደሆነ የሰው ሁሉ መገኛ ማን ነው? አንድ አዳም ነው። ዝቅ ብላ ወንዟ እንደምትለያይ ሕዝብና አሕዛብ ተለያይተው ነበረ በአዳም ኃጢአት ምክንያት። ዝቅ ብላ ታች ላይ እንደምትገናኝ ክርስቶስ በሠራት በጥምቀት ሕዝብና አሕዛቡ አንድ ሆነዋል። የአንድነት በዓል ነው። ክብር ምስጋና ለአምላካችን ለክርስቶስ። ይህች አይደለም። በፍጥረት 14 ላይ አባታችን አብርሃም መሲሁን ለማየት ተመኘ። ነገር ግን እንደማያይ ተገለጠለት። ኋላ ዮርዳኖስን ተሻግሮ ሲሄድ መልከ ጼዴቅ ኅብስተ በረከት ጽዋ ኮቴት ይዞ ተቀብሎታል። መልከ ጼዴቅ የቀሳውስት ምሳሌ ሆኖ፣ አብርሃም የምእመናን ምሳሌ ሆኖ፣ ዮርዳኖስ የጥምቀት ምሳሌ ሆና ኅብስተ በረከት ጽዋ ኮቴት የሥጋው ደሙ ምሳሌ አድርጎታልና ሌሎቹ ወንዞች ትቶ ከወንዞች ሁሉ ይልቅ ማንን መረጠ? በአንድ ላይ ማንን መረጠ? ዮርዳኖስን መረጠ። አባታችን ኢዮብ በዮርዳኖስ ተጠምቆ ከደዌው ተፈወሰ። ንዕማን በዮርዳኖስ ተጠምቆ ከለምጹ ነጻ። እኛም ተጠምቀን ልጅነትን አግኝተን መርገምን ከመርገም ነፃ ወጥተናልና በእውነት ጥምቀቱን በዮርዳኖስ አደረገ። እስራኤል በኢያሱ መሪነት ዮርዳኖስን ተሻግረው የት ገቡ? ምድረ ርስት ገቡ። ኢያሱ ማለት ምን ማለት ነው? መድኃኒት ማለት ነው። እኔና እናንተ ግን በኢያሱ መሪነት ሳይሆን በኢየሱስ ክርስቶስ በአምላካችን መሪነት ባሕረ ዮርዳኖስን ተሻግረን ገነት መንግሥተ ሰማያት እንገባለን። ደስ ይበላችሁ። ኤልያስ ዮርዳኖስን ተሻግሮ የት ገባ? ብሔረ ሕያዋን ገባ። እኛም አምነን ተጠምቀን ገነት መንግሥተ ሰማያት እንገባለንና ጥምቀቱን በዮርዳኖስ አደረገ። ፍጻሜው ግን የዕዳ ደብዳቤያችን የተቀበረበት ወንዝ ነበረ።
ገድለ አዳም እንደሚያስረዳን፣ ቀሌምንጦስ መጽሐፍ እንደሚያስረዳን በመጀመሪያው ሰው በአዳም ምክንያት በመጣው ኃጢአት ምክንያት መርገሙ ጨለማው በዝቶ ነበረ። በተለይ ዲያብሎስ ስቃይ አጸና በአዳምና በሔዋን ላይ። መጨረሻ ምን አላቸው? አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ አገልጋይ ብላችሁ ጽፋችሁ ብትሰጡኝ መከራውን አቀልላችሁ ነበር አላቸው። መስሏቸው አዳም ገብሩ ለዲያብሎስ፣ አዳም የዲያብሎስ ወንድ አገልጋይ፣ ሔዋን አመቱ ለዲያብሎስ፣ ሔዋን የዲያብሎስ የሴት አገልጋይ ብለው በሁለት እብነ ሩካም እብነ በረድ ጽፈው ሰጡት። እሱም ደብቆት ነበረ። የባህር መዝገብ ሲባል ሰምታችኋል። አንዱን በዮርዳኖስ አንዱን በሲኦል ጥሎት ነበረ። የማይገኝ መስሎት ነበረ። የኔና የናንተ ጌታ በሰው ላይ የተከመረውን ዕዳ ሊያጠፋ በዮርዳኖስ ገብቶ በተጠመቀ ጊዜ እንደ አምላክነቱ አጥልጦ እንደ ሰውነቱ ተረግጦ የዕዳ ደብዳቤያችንን ደመሰሰልን። ደስ ይበላችሁ። ዕዳ የለብንም፣ ከዕዳ ነፃ ወጥተናል። በዮርዳኖስ የጣለውን የዕዳ ደብዳቤ እንዳጠፋው የተናገረ ማን ነው? ዳዊት ነው። ምን አለ? በመዝሙር 73 ላይ አንተ አጽናዕከ ለባሕር በኃይልከ፣ አንተ አለ ባሕሯን በኃይል አጸናሃት። ማናት? ዮርዳኖስ ናት። አንተ ሰበርከ ርእሰ ከይሲ በውስተ ማይ፣ አንተ አለ የእባቡን ራስ የዘንዶን ራስ በውሃ ውስጥ ሰበርክ አለ። ዲያብሎስ የተሰበረበት የዕዳ ደብዳቤያችን የተደመሰሰበት ታላቅ ዕለት፣ የደስታ ዕለት፣ የሰላም ዕለት፣ የፍቅር ዕለት ነው። ደስ ይበላችሁ ኦርቶዶክሳውያን። በሲኦል የጣለውን ደግሞ በዕለተ ዓርብ ነፍሳትን ሲያወጣ አጥፍቶልን ወጥቷልና ጳውሎስ በቆላሲስ መልእክቱ ምዕራፍ 2 ቁጥር 14 ላይ ወደምሰሰ ለነ መጽሐፈ ዕዳነ፣ የዕዳ ደብዳቤያችንን ምን አለልን አለ? ደመሰሰልን አለ። አዎ ደመሰሰልን። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን ኤፍሬም ሶርያዊ። እስቲ አብረን እንበል የአዳምና በሉ አይሰማም። የአዳምና የሔዋንን የሰው ዘርን በጥምቀቱ የዕዳ ደብዳቤያችንን የደመሰሰልን ንጉሣችን፣ ሕይወታችን፣ ብርሃናችን፣ እረኛችን፣ ሕይወት እንጀራችን፣ ሕይወት መጠጣችን ክርስቶስ ምስጋና ይግባው። ዮሐንስ አበዮ፣ ዮሐንስ ግን እምቢ አለ። አነ ፈቅድ ማኅቤከ እጠመቅ፣ እኔ በአንተ ዘንድ መጠመቅ ይገባኛል አለ። ግራ ገብቶታል ዮሐንስ። አስባችሁታል? ዮሐንስ የሚያጠምቀው ምንድን ነው? ሰዎች ኃጢአታቸውን እየተናዘዘ በዮርዳኖስ ወንዝ ያጠምቃቸው ነበረ። ኢየሱስ ክርስቶስ ምን ኃጢአት አለበት? ነዋ በጉ ለእግዚአብሔር ዘያትት ወያሴስል ኃጢአተ ዓለም፣ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የመሰከረለት ነው። እኔ ለንስሐ እንደሚገባ በውሃ አጠምቃችኋለሁ፣ ከኔ በኋላ የሚመጣው ግን ከሁሉ ይበረታል፣ የጫማውን ጠፍር እንኳን መፍታት አይገባኝም፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃችኋል ብሎ የተናገረለት ጌታ ነውና ምን አለ? እኔ በአንተ ዘንድ መጠመቅ ይገባኛል እንጂ አንተ እንዴት በእኔ ዘንድ ትጠመቃለህ ባለው ጊዜ ጌታችን ምን አለው? ህድግ ሜረሰ፣ አንድ ጊዜ ተዋለው። ስንት ጊዜ ተው? አንድ ቢጠመቅ ሁለተኛ የለበትም፣ በግድ የለበትም። በፈቃድ የተጠመቀው እስመ ከመዝ ፈላለነ ይላል የግዕዙ፣ አማርኛው አይልም። ይለኛ ፈላ ደስታችን ነው አለ። አብ ወልድ መንፈስ ቅዱስ በአንድነት በሶስትነት የሚገለጡበት በዓል ነው። ሕግን ሁሉ በተለይ ደግሞ ጽድቅን ሁሉ ልንፈጽም ይገባል። እስቲ ጽድቅን ሁሉ በሉ እስቲ ልንፈጽም ይገባል። ይሄ ትልቅ ምስጢር ነው። ጽድቅ ይትረከብ በሰለስቱ ግብራት፣ ጽድቅ በሶስት ስራዎች ይፈጸማል። አንዱ ጽድቀ ስጋ ነው፣ ጽድቀ ጠባይ ነው። ይቅርታ፣ ጽድቀ ጠባይ ማለት ምንድን ነው? ጌታችን አምላክ ነኝ ዕለቱን ተወልጄ ዕለቱን ልደግ አለ እንዴ? አላለም። በየጥቂቱ አደገ። ጽድቀ ሕግ ምንድን ነው? በ8 ቀን ቤተ ግዝረት ገብቶ ኢየሱስ ተባለ። በ40 ቀን እግለ ርግብ ዘውገ ማዕነቅ ይዞ እናቱ በቤተ መቅደስ ተገኘ። ለገቢረ በዓል ኢየሩሳሌም ወጣ። ሦስተኛው የዮሐንስን ጥምቀት ፈጽሞ ታላቋን የልጅነት ጸጋ ሰጠን። ደስ ይበላችሁ። ጽድቅ ጽድቅን ይፈጽም ፈጽሞ ሕገ ወስርዓተ ወአስተርአየ ገሃደ፣ ሕግን ስርዓትን ፈጽሞ
በግልጥ ታየ ብሎ ቅዱስ ያሬድ አባታችን እንደዘመረ ወንዝ ሀደጎ ከዚህ በኋላ ተያይዘው ወደ ዮርዳኖስ ሄዱ። ምን ብሎ ያጥምቀው ይላሉ ሊቃውንት መተርጉማኑ ማለት ነው። ምን ብሎ ያጥምቀው? እስቲ እኔና እናንተ በማን ስም ተጠምቀናል? በማን ስም? በአብ በወልድ በመንፈስ ቅዱስ። እሱ በማን ስም ይጠመቅ? ስመ አብብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ እልውስቴትከ። በአብ ስም እንዳላጠምቅ አብ ባንተ ሕልው ነው። በወልድ ስም እንዳላጠምቅ አንተ ነህ። በመንፈስ ቅዱስ ስም እንዳላጠምቅ መንፈስ ቅዱስ ባንተ ሕልው ነው። ባዕድ አጠምቅ በስምከ፣ ሌላውን ባንተ ስም አጠምቃለሁ። ወበስመ መኑ አጠምቅኪያከ፣ አንተን ግን በማን ስም አጠምቃለሁ ባለው ጊዜ ምን አለው? ወልዱ ለቡሩክ ከሳቴ ብርሃን ተሳሃለኒ፣ ብርሃንን የምትገልጥ የአብ የባህሪ ልጅ ይቅር በለኝ ብለህ አጥምቅ አለው። ወዲያው ዮርዳኖስ ምን ሆነች? ፈላች። ነድ ለማየ ባህር ከበቦ ማይ ሀበ ሀውር ጸበቦ። መለኮታዊ እሳት ባህሩን በከበበው ጊዜ ውሃው ወዴት እንደሚሄድ ጨነቀው። ርእዩ ከማያት እግዚኦ፣ አቤቱ ውኆች አዩ፣ ውኆችም አይተው ፈሩ፣ ቀላያትም ተንቀጠቀጡ እንደሚባል ዮርዳኖስ አምላኳን አውቃ ሸሸች። ደስ ይበላችሁ የኔና የናንተ ጌታ ባህሩ ውስጥ 3 ጊዜ ብቅ ጥልቅ እንዳለ ሊቃውንት ጽፈዋል፣ ወንጌላውያን ባይጽፉ። ይህም ከዛ በኋላ ዓለም ሁሉ በዚያ የሌሊት ሰዓት በብርሃን ተመላ። እንኳን ለብርሃነ ጥምቀቱ አደረሳችሁ። 3 ጊዜ ውሃው አልብሶት መውረዱ የሦስትነት፣ ውሃ ለመለወጡ የአንድነት ምሳሌ፣ የመቀበሩ የትንሣኤው ምሳሌ ነው። ጌታችን ከውሃው ከወጣ በኋላ በእውነት ሰማያት ተከፈተ። ሰማያት ተከፈተ። ምን አይነት ቸርነት ነው! በማር ልጠመቅ አላለም፣ በወተት ልጠመቅ አላለም። በምን ተጠመቀ? በውሃ። እስቲ በሉ በምን ተጠመቀ? ድገሙት። በምን ተጠመቀ? በውሃ። ውሃ ለሁሉም የሚገኝ ነው። ማርና ወተት ቢሆን ኖሮ ለባለጸጋው ነው። ጌታ ግን ሁሉ አምላክ መሆኑ ሁሉ በሚያገኘው በውሃ። በእውነት ማርና ወተት አትክልት ላይ ብታፈሱ ይደርቃሉ? አይደርቁም? ይደርቃሉ። ውሃ ግን ያለመልማል። በጥምቀትም ነፍሳችን ለመለመችልን፣ ውሃ አደረገው። ማርና ወተት መልክ አያሳይም፣ ውሃ ግን መልክን ያሳያል። በእውነት በጥምቀት መልክዓ ነፍስን አይተናል። ሥላሴን እናያለን። ደስ ይበላችሁ አምላካችን ንጉሣችን ብርሃናችን። ማርና ወተት ነፍስ ያሳድፋል፣ ውሃ ግን ያነጻል። በጥምቀትም ንጽሐ ነፍስ ላይ መድረስ ይቻላል። በጣም ምስጢሩ ብዙ ነው። ወዲያው ሰማይ ተከፈተለት ይላል። ምን ተከፈተ? ምን ተከፈተ? ለምን ሰማይ ተከፈተ? 4 ምስጢር አለው። የወረደው ማን ነው? የእግዚአብሔር ልጅ ነው። ከምንድን ነው የወረደው? ከሰማይ ነው። የሚያደርገው እሱ ወደ ምንድን ነው? ወደ ሰማይ ነውና ሰማያዊው አምላክ መጥቶላችኋል ለማለት ሰማይ ተከፈተ። ሰማያዊው ጌታ መጣ። ደስ ይበላችሁ፣ ሰማያዊ ጌታ መጣ። ሁለተኛው በአዳምና በሔዋን ኃጢአት ምክንያት ገነት ምን ሆና ነበረ? ተቆልፋ ነበረ፣ ተዘግታ ነበረ። ሰማያት ተከርችመው ነበረ። ወአዘዞሙ ለኪሩቤል ወለሱራፌል ዘውስተ ዲሆሙ ሰይፈ እሳት፣ የእሳት ሰይፍ ይዘው ይጠብቁ ነበረ። በእውነት አምላካችን በመጠመቁ የተዘጋው ሰማይ አይደለም ገነት፣ ሰማያት ተከፈቱ። አሁን ከዚህ በኋላ ሰማያት ተከፍተዋል። የተጠመቅ ሁላችንም ክርስቶስ ወደሚያወርሰን ወደ ሰማየ ሰማያት እንገባለንና ይህን ምስጢር ሊያመለክት ሰማያት ተከፈቱ። ወዲያው እግዚአብሔር መንፈስ ቅዱስ በርግብ አምሳል ወርዶ እላዩ ላይ አረፈ። ምስጢረ ሥላሴ ተገለጠ። ደስ አሰኘ። መንፈስ ቅዱስ ይባላል። መንፈስ ቅዱስ በርግብ አምሳል ወረደ። ርግብ ምንድን ናት? ሰላማዊት ነው። ዘመነ ሰላም ደረሰ። ርግብ የፍቅር ምልክት ናት። ፍቅር ደረሰ። በክርስቶስ ሰው መሆን፣ በአምላክ ሰው መሆን ክርስቶስ ሥጋን በመዋሃዱ ምን ሆነ? ሐጸመያይ ነትገመያይ የጥፋቷ ተገታ አበቃ ስትል ርግቧ በኖኅ ዘመን በወይራ ቀንበጥ ይዛ እንደተገኘች መንፈስ ቅዱስም በርግብ አምሳል ወርዶ ብስራትን የምስራችን ለሰው ዘር ሁሉ አሰማ። ማን? እግዚአብሔር መንፈስ ቅዱስ። ጰራቅሊጦስ
ርግብ ልጆቿን እንደምትንከባከብ ልዕቀት መንፈሳዊ መስጠት የሚችል ማ ብቻ ነው? እግዚአብሔር መንፈስ ቅዱስ ነው። ወርዶ በላዩ ላይ አረፈበት። ምን ማለት ነው? ሥጋ የባሕርይ አምላክ ሆነ። መለኮታዊ አንድነታቸውን ለማስረዳት ነው። መብረቅ መጀመሪያ ድብልቅ ይላል። በኋላ መጀመሪያ ምን ብልሽታው፣ በኋላ ነጎድጓድ ድምፅ እንዲሰማ መንፈስ ቅዱስ ልክ እንደ መብረቅ ብልሽታ መጀመሪያ ታየ። በኋላ ነጎድጓድ እንደሚሰማ እግዚአብሔር አብ እንዲህ አለ። ምን አለ? በጣም ደስ ይላል። ዝንቱ ትወልደ ዘአፈቅር ዘቦቱ ሰመርኩ፣ በሱ ደስ የሚለኝ የምወደው ልጄ ይህ ነው ብሎ እግዚአብሔር አብ ከሰማይ ድምፅ ሥላሴ ተገለጠ። አንድነት ሦስትነት ተገለጠ። ከላይ ሆኖ የምወደው ልጄ ነው ያለው ማን ነው? መልስ ውስጥ በአንድ ላይ ማን ነው? እሱ እግዚአብሔር አብ። በጽንፈ ዮርዳኖስ ቆሞ የታየው ማን ነው? እግዚአብሔር ወልድ ክርስቶስ። በርግብ አምሳል የወረደው ማን ነው? ኤጲፋንያ ተባለ። አስተርእዮ ማለት ነው የመታየት የመገለጽ ዘመን። ምስጢረ ሥላሴ የተገለጠበት ተጠምቀ ሰማያዊ በዕደ መሬታዊው ሰማያዊ ጌታ በመሬታዊ በዮሐንስ እጅ የተጠመቀበት እሳተ ነዳዴ ተክህሎሙ ያጥምቆ እሳቱን ነድዱን እሳት ዮሐንስ እጁን ዘርግቶ ያጠመቀበት በእውነት የእግዚአብሔር በግ ክርስቶስ የተገለጠበት ታላቅ በዓል ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ። በመጨረሻ በሶስት ደቂቃ ትምህርት ተቀብለዋለሁ። ታላቁ ሀገራችን ኢትዮጵያ መጽሐፍ ቅዱስ ከ40 ጊዜ በላይ የጠቀሳት ኢትዮጵያ፣ ታቦተ ጽዮንን የተቀበለች ኢትዮጵያ፣ ድንግል ማርያምን በእንግድነት ያስተናገደች ኢትዮጵያ፣ ጥምቀትን የተቀበለችው መቼ ነው? በ34 ዓመተ ምህረት የሐዋርያት ሥራ ምዕራፍ 8 ቁጥር 26 ላይ ኢትዮጵያዊ ጀንደረባ አይደል እንዴ መጽሐፈ ኢያሱን ሲያነብ ፊልጶስን መንፈስ ቅዱስ ተከተለው አለው። ዋዛ አስተማረው፣ ተረጎመለት። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አመነ። ውሃ ጋር ሲደርስ ነዋ ማይ መኑ ይከላኒ ተጠምቆ እነሆ ውሃ እንዳልጠመቅ የሚከለክለኝ ማን ነው አለው። ብታምን ተፈቅዶልሃል አለው። በእውነት በኢየሱስ ክርስቶስ ማመኑን ገለጠ። ተጠምቆ ጥምቀትን የዛሬ 1970 ዓመተ ምህረት ላይ አመጣልን። ደስ ይበላችሁ ኢትዮጵያ። ይሄ ታላቅ በዓል በዚህ መልኩ መከበር የጀመረው በታላቁ ንጉሳችን በአፄ ገብረ መስቀል ዘመነ መንግስት የዛሬ 1500 ዘመን አስባችሁ። እንዴት አይነት ተአምር ነው! አፄ ገብረ መስቀል በነበረበት ሰዓት የነበረው ሊቅ ቅዱስ ያሬድ ነው። በረከቱ ይደርብን። ታቦታቱ እንደ ዛሬ ከተራ ወጥተው አሁን አይገቡም ነበረ። ጥር 11 እንደዚሁ ጠዋት ይወጣሉ፣ አመሻሹ ላይ ይገባሉ። አፄ ገብረ መስቀል ይቀመጣል። በእውነት ቅዱስ ያሬድ ይዘምር ነበረ። ቅድም ሊቃውንቱ አርያሙን እንደመሩት በ30 ክረምት በዮርዳኖስ ተጠምቀ ዘነቢያት ሰበክዎ አስተርአየ ገሃደ፣ ነቢያት ትንቢት የተናገሩለት ጌታ በግልጥ ተመላለሰ። በ30 ዘመን በዮርዳኖስ ተጠመቀ እያለ አቤት ቅዱስ ያሬድ ሲያዜብ የነበረው ተመስጦ የነበረው በረከት። ደስ ይበላችሁ ኢትዮጵያ ተባርካለች። ከዛ ደግሞ በአፄ ላሊበላ ዘመነ መንግስት ወደ 181 አብያተ ክርስቲያናት የሰራ ነው ንጉሥ ላሊበላ። 40 ዘመን ኢትዮጵያን ገዝቷል። በሱ ዘመን ደግሞ አንድ አካባቢ ያሉ አብያተ ክርስቲያናት በአንድ ላይ እንዲያከብሩ ውሳኔ ተወስኖ አቡነ ገብረ መንፈስ ቅዱስ ነበሩ። በዛ ዘመን ላስታውን ወደ ሸዋ፣ ወደ ጎጃም፣ ወደ ጎንደር እየሄዱ ጥምቀተ ባሕርን ያከብሩ ነበረ። በእነ ይኩኖ አምላክ ዘመነ መንግስት ደግሞ እና አቡነ ተክለ ሃይማኖት ነበሩ። በድምቀት ይከበር ነበረ። በመጨረሻ በአፄ ዘርዓ ያዕቆብ ዘመነ መንግስት ከተራ የሚባለው መጣ። ምን መጣ? ጌታችን ከገሊላ ወደ ዮርዳኖስ እንደሄደ ታቦታቱ ጥር 10 ወጥተው ባሕረ ጥምቀት ላይ አድረው ጥር 11 እንዲመለሱ፣ ሲመለሱ ግን በመጡበት መንገድ እንዳይመለሱ በታቦታቱ ሀገሩ እንዲባረክ ታላቅ ውሳኔ ተወስኖ እዚህ ደርሰዋል። ክብር ምስጋና ለአምላካችን። የጥምቀት ጊዜ የምነግራቸው አንድ ታሪክ አለ። ትዝ ይላችኋል? ሁሌ ጥምቀት በዓል የማን ይመስላችኋል? ረሳችሁታል? ያፄ ማን? ታቦት የተሸከሙ ንጉሥ በገዝታቱ ታቦትን ያከብሩ ነበረ። አብያተ ክርስቲያናት መስራት የአፄ ኢያሱ በልስቱ አዲያም ሰገድ ነገሥታቱን ወቋቸው እንጂ
የድሮውን ዘመን ናፋቂዎች ነን። አፄ ኢያሱ አዲያም ሰገድ በጣም ይገርማቸዋል። ታቦታት ለካህናት ብቻ አይደለም፣ ለጥንት ለነገስታትም። አሁን ለምሳሌ የብርሃነ ክርስቶስ ቀድሶ ያቆርብ ነበረ። ንጉስማ ካህንም ነው። የሰማችሁ ነው። ንጉስማ ምንድን ነው? ካህንም ነው። ዳዊት ያልደገመ ንጉስ የለም ጥንት በኢትዮጵያ እና እሳቸው ደብረ ብርሃን ስላሴን አነጹና ጥር 7 ማለት ነው። ስላሴ ደብረ ብርሃን የሚለውን ስም ፈለጉ። ምን የሚለውን ስም ድገሙት? ምን የሚለውን ስም? አሁን እንደ ልብ ነው። ምስራቀ ፀሐይ እንደዚህ ስያሜዎች ብዙ ናቸው። ጥንት ግን በጣም ክልክል ነው፣ ነውር ነው እና አፄ ዘርዓ ያዕቆብ ሸዋ ላይ ደብረ ብርሃንን ሰርተዋል። ደብረ ብርሃን ስላሴ ብለዋል። ስለዚህ ሸዋ ቀድሞ ደብረ ብርሃን ስለተባለ ስሙን ለማስፈቀድ ብዙ ወቄቶች የት ላኩ? ሸዋ ላኩ። ምን ብለው? ንጉሥ እኮ ናቸው። ደብረ ብርሃን የሚለውን ስያሜ ስጡኝ ማለት ነው። ምን የሚለው አይገርምም? ከዛ በኋላ ተሰጣቸው። ደብረ ብርሃን ስላሴ ብለው የአድባራት ንግሥት ብለው ከሰየሙት በኋላ ጥር 7 በእውነት እጅግ አስገራሚ ዕለት ነው። ንጉሠ ነገሥቱ በፈረሳቸው ተቀምጠው አቡነ ማርቆስ ጳጳሱ ከግብፅ መጥተው እጨጌ ጸጋ ክርስቶስ ኢትዮጵያዊ ሆነው ልክ ቅጥረ ቤተ ክርስቲያኑ ጋር ሲደርሱ ንጉሡ ወርደው ከፈረሳቸው ጉቤን የሚባል ነጭ ፈረስ ነበራቸው። ታቦቱን እኔ ነኝ መሸከም ያለብኝ አሉ። ድገሙት እስቲ። ንጉሡ ዘውዳቸውን አወለቁ። ክብሬ ዘውዴ ስላሴ ናቸው አሉ። ዘውዳችን ማን ናቸው? ክብራችን ማን ናቸው? ስላሴ። በርዕሰ ኢያሱ አንብሩ አድለክሙ ሞገሰ በስምክሙ አሐዱ ዘያመልክ ስሉሰ ወበስምክሙ ሐነጸ መቅደሰ ይለዋል አባ ስብሐት ላይ። ያኔ ታቦቱ አልተባረከምና ጳጳሱ ፈቀዱላቸው። ከዛ ይዘው ቅኔ ማህሌቱ ጋር ደረሱ። ወዲያው በጣም ተደንቀው ህዝቡ ምልል እያለ ከዛ በኋላ ጨጌው ተቀብለዋቸው ጳጳሱ በቅባ ሜሮን ባረኩት። እየሰማችሁ ነው? ባረኩት ለስላሴ ታቦት እና ህዝቡ በቃ በደስታ ሆኖ ወዴት ሄዶ ኖሯል? ሰሞነኛ እስቲ አብረን እንበሉ። እንደ ዓመት ቀለም ነው። ወዴት ሄዶ ኖሯል? በሉ እስቲ። ኧረ አይሰማም። ወዴት ሄዶ ኖሯል? ፍጠኑ። ሰሞነኛ ቄሱ ታቦት ተሸከመ፣ ዘውዱን ጥሎ ኢያሱ የተሸሸገውን የአባቱን ቅስና ኢያሱ ገለጠው። ታቦት አነሳና አየነው። ኢያሱ ደብረ ብርሃን ቆሞ ልክ እንደ ኪሩቤል ሦስቱን ተሸክሞ ስላሴን ቢሸከም ኢያሱ ገነነ። ለአራቱ ኪሩቤል አምስተኛ ሆነ። ታቦት የሚያከብሩትን አባቶቻችን እድለኞች ናቸው። እኛም እድለኞች ነን። እንኳን አደረሳችሁ። Those who come from abroad had Epiphany. The Ethiopian church believed Jesus Christ, and the Ethiopian eunuch baptized in 74 AD by Philip in the Acts of the Apostles. You are Greek Orthodox, yeah. Okay. Romates, yeah. You know Kanakia? Yeah. The gatekeeper icon. Yeah. We love that icon, you know. Yeah, thank you very much. Really appreciate it. Oh, you want to sing Epiphany in Greek? You want to sing a song? Okay, አባታችን መዝሙርን ዘምር። You want to sing a song? You want to sing a song? Okay. Happy Epiphany, okay? እሺ። እግዚአብሔር አምላክ ከሁላችን ጋር ይሁን። እንኳን አደረሳችሁ። በዓሉ የብርሃን በዓል ይሁንልን። የሰላም በዓል ይሁንልን። እንኳን ደስ አላችሁ። እንኳን ደስ አላችሁ። እንኳን ደስ አላችሁ።